ይኸው የመኪናው ቁልፍ። ዘማሪ ገብረ ዮሐንስ የተገባለት ቃል ተከበረ። አዲስ መኪና በዛሬው ዕለት ተረከበ። በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ምዕራፍ የከፈተውና የ1 ሚሊዮን ተከታይ ዘመቻ በሚል የተጀመረው ታሪካዊ ፈተና ዛሬ በደመቀ ሁኔታ ፍጻሜውን አግኝተዋል። ከ53 ቀናት በፊት በታዋቂው ቲክቶከር ተጽዕኖ ፈጣሪ አዶናይ አነሳሽነት የተጀመረው ይህ ዘመቻ ዋና ስፖንሰር ስማይል ዴንታል ክሊኒክ የገባውን ቃል በማክበር ዛሬ ሰኞ ለዘማሪ ገብረ ዮሐንስ የዘመናዊ መኪና ቁልፍ አስረክበዋል። ስማይል ዴንታል ክሊኒክ 1 ሚሊዮን ቲክቶክ ተከታይ ካገኘ ለዘማሪው መኪና ለመስጠት ቃል ገብቶ የነበረ ሲሆን የኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ለበጎነት እንተባበር በሚል ጥሪውን ተቀብለው በአጭር ጊዜ ውስጥ ግቡን በታላቅ ርብርብ አሳክተዋል። ይህ ድል ዛሬ ሰኞ የገባው ቃል በተግባር ተተርጉሞ በይፋዊ ሽልማት ስነ ስርዓት ተደምድመዋል። ይህ ክስተት ማህበራዊ ሚዲያን ለበጎ ዓላማ ለዜጎች ሕይወት መለወጥ ሲውል ያለውን ትልቅ አቅም በተግባር ያየንበት ሆኖ ተመዝግቧል። ተከታዮችን ወደ ተግባራዊ በጎ አድራጎት የመለወጥ ጥበብ ውጤቱ ዛሬ በመላው ኢትዮጵያ ሕዝብ ፊት የታየበት ታሪካዊ አጋጣሚ ነው። ለታታሪው አዶናይ፣ ለቃሉ ታማኝ ለሆነው ስማይል ዴንታል ክሊኒክ እና ለዚህ ስኬት በቅንነት ለተባበራችሁ የማህበራዊ ሚዲያ ተጠቃሚዎች በሙሉ እንኳን ደስ አላችሁ። እንኳን ደስ አለ ዘማሪ ገብረ ዮሐንስ። ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን።